ከሌለ እኮ የለም ነው የሚባለው። ድሮ ማዘሯ በአንድ እንጀራ ታሻማንና ከዛ በኋላ የጎደለውን ውሃ ይሞላዋል ትለን ነበር። እና ታዲያ አንቺ ተባልሽውን እኔ ላይ ልትደግሚ ነው? ይቅርታ እሺ ቦስ። ደግሞ አንቺ የምትሰሪው ምግብ ሆኖ ነው የሚያልቀው? ለነገሩ ራስሽ ነሽ በልተሽ የምትጨርሺው። አዙ በእናትሽ ፀጉርሽን እስኪ አትነካኪ፣ ካልሆነ እስኪ ሻሽ ነገር ሰሪ። ኧረ ቦስ ሻሽማ አይመጣውም። ለምን ሴት አይደለሽ እንዴ? እሱማ ግን እኔ ላይ አይመጣውም። እሺ ቢያንስ አትንኪ እንዴ። ኪችን የሚሰራ ሰው እኮ ፀጉር አይነካም። አይ በቃሽ። እና በቃ ምንም ምግብ የለም? አዎ ወፍ የለም። ለነገሩ ተይው፣ አንቺ የምትሰሪውን ከመበላ ቢቀርብኝ ነው የሚሻለው። አዎ ሂጂ በቃ ተኝ። ኧረ ምን በወጣሽ። በቃ ቁርስ ትበላለህ። እሱም መሄድ ይቀራል። አሁን ነው እንጂ ራበኝ በእናትሽ። በቃ ጠዋት እራትም ምሳም አንድ ላይ ትበላለህ። ብድር መሆኑ ነው። በቃ እኛ ከጨዋታ ውጭ ከሆንንም አንተኛም። አዎ በቃ እንግባ። ኧረ አትሂዱ፣ የጋራ እናደርገዋለን። በቃ ተኝ። አንተም በጠዋት ነው መሰለኝ የምትነሳው። እሱስ ልክ ነው። እንዲህ ወዴት ልትሄድ ነው? አይ እዚህ የሆነ ቦታ ደርሼ እመለሳለሁ። በሰላም ነው? አዎ በሰላም ነው። እሺ በቃ ደህና ደሩ። ተነሽ ደብቃለች። እሺ ደህና ደሩ። ሰላም ጤና ይስጥልኝ ውድ የርብቃ ድራማ ቤተሰቦች እንዴት ናችሁልኝ? እንኳን ወደ ቻናሌ በሰላም መጣችሁ። በርብቃ ድራማ በክፍል 22 ላይ እንግዲህ በክፍል 21 ርብቃ ከታገተችበት ተፈታ ነበረ። ያው የፈቷት ሰዎች እንግዲህ ሜዳ ላይ ነበረ አይኗን አስረዋ ትተዋት የሄዱት። በዛም የተነሳ ግራ ተጋብተው ነበር። ማን ይህን ነገር ሊያደርግ ቻለ፣ ማለት እንዴት መልሰው ወደ ቤቷ ሊያመጧት ቻሉ በሚለው ነገር ብዙዎቻችን ተገርመን ነበረ። ነገር ግን አቤል እንደምናውቀው ፖሊስ ጣቢያ ሄዱ ወይን ነገር አመልክቶ ነበረ። ርብቃ ደግሞ የጠፋችው ቤት ውስጥ ነው በሚገርም ሁኔታ። እና እንግዲህ ነገሩ በተለይ በክፍል 22 ላይ የርብቃ ድራማ በተለይ የማዘሯ መቀየር ምክንያቱ በደንብ እየታወቀ መጥቷል ማለት ነው። መጀመሪያ ላይ እኛ ምን እየተካሄደ ነው ብለን ነበረ እና እንግዲህ እውነቱ ሲወጣ ነገሩ እንደዚህ ነው። የማሚቴ ልጅ ነበራት በፊት አቤልን ማለት አቤልን አሳድጋው ነው እንግዲህ እዚህ ላይ እንዳየኑ ከሆነ አሳዳጊው ሞግዚቱ ናት፣ የአቤልና የእዩ ማለት ነው። እና እንግዲህ በዛን ጊዜ አረብ ሀገር ለስራ ትሄዳለች። እናም እንግዲህ ልጇን አራስ ልጇን ማለት ነው ማሳደግ ስላልቻለች ለርብቃ ቤተሰቦች ትሰጣለች። ከሰጠቻቸው በኋላ እነሱ ግን ለውጭ ዜጋ አሳልፈው ይሰጡባታል ማለት ነው። የት እንዳለችም አይታወቅም። ስለ ልጇ ወሬም የለም። ገና በአራስነቷ ለወሰዷት ማለት እሷ ለስራ ስትሄድ ይዘው እንደሚጠብቋት ነግረዋት ነበረ። እነሱ ግን አሳልፈው ልጇን ሽጠው ጠበቋት። በዛ የተነሳ እንግዲህ በጣም ብዙ ጊዜ ያን ሚስጥር በውስጧ ይዛ ትኖር ነበረ እና እንግዲህ ከአረብ ሀገር ስትመለስ ለአቤል እና ለእዩ ሞግዚቱ ና ትኖር ነበረ። አሳደገቻቸው። ያው ማሚ ብለው ነው እንደ እናት የሚጠሯት እንደምታዩት። ማሚ እንግዲህ የእናትን ክብር ሰጥተዋታል ማለት ነው። እና በዚህ መሀል እየኖሩ ነው እንግዲህ ምንም ለአቤል ያላት ስስት ታውቃላችሁ እንዴት እንደምትወደው አቤልን። እና እንግዲህ ከመጣች በኋላ ነበረ ለርብቃ የቤቱን ካርታ ሁሉ በስሟ አዙራላት ብዙ ነገር ካደረገች በኋላ ነበር ስለ ርብቃ ማንነት ያወቀችው። ርብቃ እነዛ ልጇን ቀምተው ወይም ደግሞ እኔ ዘልሻለን ብለው ባደራ የወሰዱ ሰዎች ለውጭ ሀገር ልጇን ሽጠው በጣም ብዙ መከራ እንዳየች ነው እንግዲህ እያስታወሰች ነው ያለችው። እና መበቀል ትፈልግ ነበር እነዛን ሰዎች፣ እሷ ያስለቀሷትን ሰዎች ማስለቀስ ትፈልግ ነበረ። በዛም የተነሳ እንግዲህ እሷ እንዳለችው ከሆነ በቀልን የፈልጌው ሳልሄድ ራሱ ቤቱ ድረስ መጣልኝ እያለች ነው። እሱም እንግዲህ ርብቃ ናት። እና እንደምናውቀው ደግሞ ርብቃ እርጉዝ ናት። ርብቃ እርጉዝ ስለሆነች ምናልባት በልጇ እንዳትበቀላት በጣም እየፈራሁኝ ነው። አሁን ላይ ርብቃ እርጉዝ ሁና ምግብ የምትበላውን ካልተጠነቀቀች ማዘሯን ልትጎዳት ትችላለች በልጇ ሁሉ። ምክንያቱም አንዳንድ በቀሎች አንዳንድ ማለት ያለፉ መጥፎ ትዝታዎች ካሉ እነዛ ሰዎች እንግዲህ ልንበቀል እንችላለን ማለት ነው። በመጥፎ እነሱ ያደረጉንን እነሱ እኛ ላይ የደረሰብንን በደል ያንን ስቃዩ እንዲያዩት ብለን ሌሎች ሰዎችን ልንጎዳ እንችላለን። እና ማሚቴ በቀል ላይ ነው ያለችው። ለዛም ደግሞ እንግዲህ ርብቃ እዛ ቤት ውስጥ ነው ያለችው። ነገር ግን ምን ሆና እንደሆነ ማሚቴ የተቀየረችው ማናቸውም ሊያውቁ አልቻሉም። በሌላ በኩል ደግሞ እዩ
እንደምናውቀው እንግዲህ እዩ የርብቃ ወንድም እንደሆነ ሁላችንም ስንገምት ነበር ለብዙ ጊዜ። እናም እንግዲህ ዛሬ ድንገት የርብቃ ወንድም ይደውልና ሊያገኛት እንደሚፈልግ አባቷ ሰሞኑን ደግሞ ከመጣበት ሀገር ሊያገኛት ፈልጎ ብትፈለግ እንደጠፋች ልትገኝ እንዳልቻለች ምን ኩነሽ ነው ብሎ ደጋግሞ ይጠይቃታል። እናም እሷ እንግዲህ እንድንገናኝ ፈልጋለሁ ስትለው እቤት እንዲመጣ አቤል ይጋብዘዋል። እናም እንግዲህ እንደ እንግዳ ሽርን ጉድ ብለው እንግዳ ለመቀበል በመጨረሻ የርብቃ ወንድም ወደ ቤት ይመጣል እና ሲያየው ነበር ገና እዩ እንግዲህ ብሩኬ ብሎ ሲጠራው እሱ ደግሞ ወንድሜ ብሎ ሲጠራው እኔ በጣም ነው የደነገጥኩት። ምክንያቱም ደግሞ ግራ የሚገባኝ ነገር አለ። አቤል በእርግጥ ማሚቴ እንዳሳደገችው ግልጽ ነው፣ ግን እዩን ማለት ነው ይቅርታ፣ ግን እንዴት ነው ርብቃ እህቱ እንደሆነች ሊያውቅ ያልቻለው? ትንሽ ግራ የሚያጋባ ነው። አሁንም ወሰብሰብ ያለ ታሪክ ነው። እዛ ቤት እየተፈለገ ያለው ወረቀት ራሱ የርብቃ አባት ወረቀት ይመስለኛል። በጣም በጥብቅ ይፈልጉታል ወረቀቱን። እንግዲህ በባለፈው ክፍል ካያችሁ ማሚቲ እዩን አንተ ነው የርብቃን ያገትካት አግትሃታል ወይ ንገረኝ እያለች ስታስመስል ነበረ። በሌላ በኩል ደግሞ እኛ እሷ እንዳገተቻት እያሰብን ያለ መቲ ደግሞ አለች። መቲ የርብቃን መታገት ደስ ብሏት እየሰማች ነበር። ምን አሉ እና አቤል ፈልጓት ነው እያለች እየሳቀች ነበረ ካያቸዋት። በዛ ላይ ደግሞ ገና ምን አይታ ትጠብቅም እያለች ስትፎክር ነበረ። ምናልባት እሷ ናት እንዳያሳገተችዋት። እሷማ ብትሆን ደግሞ ልጇን በፍጹም አትውላትም ነበር። ምክንያቱም ደግሞ እዛ ቤት ያለችው እንግዲህ የቀጠረቻትን ሰራተኛ ለርብቃ ከምግብ ጋር መድኃኒት እንድሰጣትና ልጇን እንድትገልላት እየነገረቻት ነበረ። እሷ ካገተቻት እዛው እሷ ይህን ነገር ማድረግ ትችል ነበረ። ግራ ትንሽ የሚያጋባ ነው ነገሩ። ግን ምንድነው እንግዲህ ርብቃ ከቤት መጥተው ነው ያገቷት። አቤል ከቤት እንዲወጣ ደውለው ለማይሳካ ስራ ሊያገኙት እንደሚፈልጉ ተደረገ። አዙን ደግሞ መቲ ትደውልና ከቤት እንድትወጣ እሷ ጋር እንድትሄድ ታደርጋታለች። እንግዲህ እዛን ቀን እዩና ማሚቴ ብቻ ነበሩ ቤት የነበሩት። ርብቃ ወደ ክላስ ከገባች በኋላ ነው ችግሩ የተፈጠረው። ስለዚህ እዩ ሳሎን ቁጭ ብሎ ርብቃ ቤት አድርገው ነው ይዘዋት የወጡት። ትንሽ የሚያስቅ ነገር ነው እና እሷ ራሱ ቢቸግራት እዩ ነበረ እንዴት እሷ አላየም ብሎ አቤል በጠየቃት ጊዜ ምናልባት እሱን ማፈዘውት ይሆናል ነው ያለችው። እውነትም እንደዛ ያስብላል። ወደ ፎቁ መውጫ ከሌለው በሌላ በር ከሌለ በሩ አንድ ከሆነ እዩ ሳሎን ቁጭ ብሎ ርብቃ ታግታ ከቤት ከወጣች እርግጠኛ ነኝ እዩንም የሆነ ነገር አድርገውታል ማለት ነው። እና እንግዲህ ማሚቴና ስንል እዚህ ጋር ደግሞ ሌላ መቴ ደግሞ ሌላ ስትፎክር እናያለን። የርብቃ አጋች ማን ይሆን? እዩ እንዳልሆነ አረጋግጠናል። ብዙዎቻችሁ ያገታት እዩ ነው እያላችሁ ነው። እዩ አያግታትም። እዩ ርብቃን ይወዳታል። በአቤል ሊቀና ይችላል፣ ነገር ግን ርብቃን በጣም ነው የሚወዳት፣ በጣም ማለት ነው። እና እሱም እንግዲህ እህቱ ሆና ተገኝታለች። በጠፋች ጊዜ ማሚቴ እሱ ወረቀቱን አጋጣሚውን ተጠቅሞ ወረቀቱን እንዲወስድ ነበረ ያደረገችው ነገር ግን እዩ እሷ በመጥፋቷ ምክንያት በጣም ያስብ ስለነበር ምንም ነገር ቼክ አላደረገም። ዙሮ ያየው ነገር የለም። በዛም ማዘሯ ተናዳበታለች። አንተ ለዚህ ስራ አትመጥንም፣ አትሆንም እንደውም እያለችው ነበረ። አጋጣሚውን ተጠቅመህ እንዴት ወረቀቱን አትፈልግም ትለዋለች። ወረቀቱ ግን ሩቆ የተቀመጠ ይመስለኛል። ርብቃ በጣም ብልጥ ልጅ ናት። በነገራችን ላይ ያልታወቀባት በጣም ብልጥ ልጅ ናት። ስለዚህ ወረቀቱን አርቃ ያስቀመጠችው ይመስለኛል። ለዛ ነው እዩንም እያዘናጋችው ነው እንጂ በፍጹም የአቤል የሆነን ነገር አሳልፋ ለሰው አትሰጥም። ደስ የሚለው ነገር ግን እዩና ርብቃ እህት ወንድም መሆናቸውን በራሳቸው አይን እንግዲህ አይተው አምነዋል ማለት ነው። በሌላ በኩል ደግሞ ርብቃ እርጉዝ መሆኗን ለአቤል ላለመናገር በጣም ሲርበኝና ሲጠማኝ እርጉዝ ነኝ ብዬ ዋሽቼ ውሃ እንዲሰጡኝ ያደረግኩ ስትል አቤል እኔ እኮ አውቃለሁ እኔ ዋሸሽ ብሎ እንግዲህ ለዛ እርጉዝ በመሆኗ በጣም ደስተኛ መሆኑን ነግሯታል። እና እኔ ተወዳጆች እንግዲህ የርብቃ ድራማ ክፍል 22 ይህን ይመስል ነበረ። አሁን ላይ የድራማውን ይዘት ትንሽ ቢሆን እየገባን መጥቷል። ውሉ ትንሽ እንደ ሀረግ የተያያዘ ነው።
ግን አሁን ላይ ውሉን እያገኘ ነው ይመስለኛል። በቀጣይ እስከምንገናኝ ቸር ቆዩልኝ።